ለአምራቾቹ ከፍተኛ የሆነ የጀርባ አጥንት ነው የሚሆነው። ስጋት አይኖርብንም ማለት ነው። ለኛም ያው ለአምራቾችም ለህብረተሰቡም በቅናሽ ዋጋ እያቀረብን ነው። ሀገር እንድታመርት ያው መንግስት ድጋፍ ካላረገ እኛ በራሳችን ብዙ መሄድ አንችልም። ለውጭ ገበያ የሚቀርቡ ምርቶቻችን በአፍሪካም በዓለምም ደረጃ ተወዳዳሪ ሆነው በጣም ትልቅ ለውጥና የሚጨበጥ የሚታይ ለውጥ የመጣበት ሁኔታ ነው ያለው። በድህነትና በጦርነት ታሪኳ የምትታወቀው አፍሪካ ካደገው ዓለም ጋር ለመወዳደር ይቻላት ዘንድ በተለያዩ ዘርፎች አንገቷን ቀና ማድረግ ጀምራለች። አብዛኞቹ የአፍሪካ ሀገራት ወደ ልማት ኢንቨስትመንትና የኢኮኖሚ እድገት ፊታቸውን መልሰዋል። ለኢኮኖሚ እድገታቸው አንደኛው ምንጭ ደግሞ የግሉ ዘርፍ ነው። ኢንቨስትመንት የአህጉሪቱን 90% ጠቅላላ ሀገራዊ ገቢ በመያዝ የበርካታ አፍሪካውያን የኢኮኖሚ ምንጭ ሆኗል። በዘርፉ የላቀ ደረጃ ላይ ደርሰው አፍሪካን ካስጠሩ ሀገራት መካከል ሲሸልስ፣ ሞሪሸስ፣ ግብጽ፣ ደቡብ አፍሪካ፣ ሞሮኮና ጋና ጥቂቶቹ ናቸው። ኢትዮጵያም ኢኮኖሚያዊ እድገቷን ለማረጋገጥ ለኢንቨስትመንት ትኩረት ችራለች። የኢትዮጵያ ኢንቨስትመንት መሰረት ያደረገው የልማት እንቅስቃሴውን ለመምራት የሚያስችሉ ልዩ ልዩ ፖሊሲዎችንና ስትራቴጂዎችን በመቅረጽ ነው። በአዲስ አበባ ከተማም በውስጧ የተሻለ የመሰረተ ልማት ዝርጋታ እንዲኖር፣ ለወጪና ገቢ ምርቶች ምቹ ሁኔታ እንዲፈጠር የግል ባለሀብቱን ተሳታፊ የሚያደርግ እድል ተፈጥሯል። የአዲስ አበባ ከተማ ኢንቨስትመንት ኮሚሽን በከተማው ውስጥ ዘላቂና ተወዳዳሪ የኢንቨስትመንት ምህዳር መፍጠር፣ የሀገር ውስጥና የውጭ ባለሀብቶችን በመሳብ የኢኮኖሚ እድገትን ለማፋጠን የኢንቨስትመንት ፈቃድ ማስፋፊያና የድህረ ኢንቨስትመንት ድጋፍን ማቅረብ፣ የሥራ ዕድል መፍጠር፣ የቴክኖሎጂ ሽግግር ማድረግና ዘላቂ ልማትን መደገፍ የኮሚሽኑ ዋነኛ ተልዕኮዎች ናቸው። ኢንቨስትመንት ስንል በጣም ብዙ በርካታ ዘርፎች አሉት። እያንዳንዱ ዘርፎች ላይ ለየራሳቸው የተቀመጠላቸው መመሪያና ህግና ደንብ አላቸው። ለማን ምን ይገባዋል፣ ለማን ምን ይሰጠዋል የሚሉ ማበረታቻዎች አሉ። ከነዛ ውስጥ እንግዲህ የካፒታል እቃዎችን ጨምሮ የገቢ ግብር እፎይታ እንዲሁም ማሽነሪዎችን፣ ተንቀሳቃሽ መኪኖችን፣ የተለያዩ ማበረታቻ ድጋፎችን ለባለሀብቶቻችን ይደረጋል። ይሄን ደግሞ ራሱን የቻለ መመሪያ አለው። በመመሪያው መሰረት ማን ምን ይገባዋል፣ ማን ምን ያገኛል፣ መቼና እንዴት የሚለው የተቀመጣለ አሰራር ስርዓት አለው። አሰራር ስርዓቱን ጠብቆ ለሚገባው ሰው ለሚገባቸው ባለሀብቶች እያበረታታን እየደገፍንና ኢንቨስትመንቱ እንዲነቃቃና እንዲሳለጥ አገልግሎት እየሰጠን እንገኛለን። በእኛ በኩል በአዲስ አበባ ኢንቨስትመንት ኮሚሽን ድጋፍ የሚያገኙት አምራች ዘርፎች አዋጭ የኢንቨስትመንት ዘርፎች የሚባሉት ሲሆኑ ከከተማዋ ነባራዊ ሁኔታ ጋር አብረው መሄድ የሚችሉ፣ የሥራ ዕድል የሚፈጥሩ፣ የሀገር ውስጥ ፍጆታን መሸፈን የሚችሉ፣ የገቢ ምርቶችን መተካት የሚችሉና ኤክስፖርት በማድረግ የውጭ ምንዛሬን ማስገኘት የሚችሉ መሆኑን ታሳቢ በማድረግ ከተመረጡ ዘርፎች መካከል ማኑፋክቸሪንግ፣ ኮንስትራክሽንና የአገልግሎት ዘርፎችም በኢንቨስትመንት በኮሚሽኑ ከሚደገፉ ዘርፎች ውስጥ ይገኛሉ። ኢንቨስትመንት በዋናነት እንደ ሀገርም ሲቋቋም መንግስት ሁሉንም የህዝብ ጥያቄ መመለስ ስለማይችል ነው። መንግስት የሚገባበት አለ፣ መንግስት የማይገባበት አለ። መንግስት የማይገባበትን የግል ባለሀብቱ ገብቶ እንዲሰራና መንግስት ደግሞ የግል ባለሀብቱ ጋር ተቀራርቦ የህዝቡን ፍላጎትና ጥያቄ ከመመለስ አንጻር ሰፊ ትኩረት ተሰጥቶት እየተሰራበት ነው ያለው። ባለፉት 2 ዓመታት ሚላኖ ኬሚካልስ በኮሪደር ልማቱ ላይ በጣም ከፍተኛውን ድርሻ የያዘ ተቋም ነው። በ2 ዓመታት ውስጥ ከተማው ሙሉ በሙሉ በሚባል ደረጃ የመንገድ ቀለም ቅብ፣ የእግረኛ ማቋረጫ ዜብራ፣ አካፋይ መንገዶች፣ ቀስቶች፣ የመንገድ ምልክትና አመላካቾችን፣ የሳይክል ሌኖች፣ እነዚህም በአጠቃላይ በሚላኖ ግብአት የተሰሩ ናቸው።
ፋብሪካው የፕላስቲክ ቱቦዎች በዋናነት የፕላስቲክ ቱቦዎች በተለያየ ሳይዝ ያመርታል፣ አምርቶ ይሸጣል። ሆዞች፣ የውሃ ማጠጫ ሆዞች ይሰራል። እንደገና ለጫማ የሚሆኑ ለጫማ ለሶልም ለሸበጥ የሚሆን ጥሬ ዕቃ ደግሞ ለሌሎች ፋብሪካዎች ያቀርባል። እዚህ የምናመርተው በብዛት ሞባይል ሆም ቻርጀር፣ ያው ማንኛውም ሞባይል ቻርጅ የምናደርገው ማለት ነው። ፓወር ባንክ አለ፣ ሞባይል ስፒከር አለ፣ የመኪና ቻርጀርም አለ፣ ኤርፖድ አለ። እነዚህ እያመረትን ነው። ሌብል ፕሪንቲንግ ነው የምንሰራው። ሌብል ፕሪንቲንግ ማለት ከተማ ውስጥ ባሉ አገሪቱ ውስጥ ባሉ መድኃኒት አምራቾች እንዲሁም ደግሞ የምግብ ዘይት አምራቾች ላይ ለነሱ የምናቀርበው የሌብል ህትመት ነው። ድርጅታችን የዌስት ማኔጅመንት ካምፓኒ እንደመሆኑ አዳዲስ የባትሪ ምርቶችን ከውጭ አናስገባም። ከዛ ይልቅ ተጥለዋል የተባሉ ከዚህ በፊት ተገዝተው በተለያየ ምክንያት የተጣሉ ምርቶችን ነው ወደ ሂደት ውስጥ አስገብተን የምናክማቸው ማለት ነው። አሁን የምንገኘው የአልማዝ ዴንታል ላቦራቶሪ የምርት ክፍል ውስጥ ነው ያለነው። የአልማዝ ዴንታል ላቦራቶሪ በዋነኛነት አርቲፊሻል ጥርሶችን ነው የሚያመርተው። አርቲፊሻል ጥርሶች ማለት ከዚህ በፊት ኢትዮጵያ ውስጥ በዚህ ሴታፕ በዚህ ስኬል የሚሰራ አልነበረም። ከምግብ ጀምሮ አለ። ምግብ ላይ የሚውሉ በጥሬ ሊበሉ የሚችሉ ምግቦች ከሰላጣ ጀምሮ ሰላጣ፣ ቬጅቴብሎች፣ ጥሬ ስጋዎች፣ አሳ እነሱን ዲስኢንፌክት ከማድረግ ጀምሮ በሆስፒታል ደረጃ ደግሞ እስከ ሜዲካል ኢንስትሩመንት ለሰርጀሪ እስከሚጠቀሙበት ኢኩዊፕመንት ድረስ ዲስኢንፌክት የማድረግ አቅም ያለው ፕሮዳክቶች ነው የምናመርተው። እነዚህ በተለያዩ የኢንቨስትመንት ዘርፎች ላይ የተሰማሩ አምራች ድርጅቶች የምርት ግብዓቶቻቸውን ተኪ ምርቶችን በማምረት ከውጪ በሚመጡ ምርቶች ላይ ያለውን ጥገኝነት አስቀርተዋል። አገር ማምረት አለባት። ስለዚህ ያንን አገር እንድታመርት ያው መንግስት ድጋፍ ካላረገ እኛ በራሳችን ብዙ መሄድ አንችልም። ስለዚህ እንደ ጅማሬ ጥሩ ነው። ኢንቨስትመንት ኮሚሽን ያደረጋቸው ያሉ ድጋፎች ጥሩ ናቸው። እኛ ሀገር ውስጥ አምርተን በሀገር ምርት መኩራትና በሀገር ውስጥ ላይክ መኩራት ብቻ ሳይሆን እንዳልኩሽ ከዚህ በፊት አክሰሱ ያለው ሰው ብቻ ነበር ውስጥ የሚልከው። መስራት እየፈለገ ክሊኒኩ ላይ አቬሌብል ማድረግ ፕሮዳክቱን አቬሌብል ማድረግ ያልቻለውን ሰው ተደራሽ ማድረግ በራሱ ትልቅ አቺቭመንት ነው። አሁን እንደምናየው ሀገራችን አብዛኛው የኤሌክትሪክ መኪኖችን እያስገባች ነው፣ ጥቅም ላይ ያዋልን ነው። ከዛ አንጻር ያው ኤሌክትሪክ መኪኖች ላይ ለየት ያለው ቴክኖሎጂ የባትሪ ቴክኖሎጂ ነው። እሱ ማለት ደግሞ ሊቲየም አየን ባትሪ ማለት ነው። ስለዚህ ኮሚሽኑ ባደረገልን ድጋፍ ለሊቲየም አየን ባትሪ መፍትሄ የሚሆን ፕሮሰስ ሂደት አዘጋጅተናል ማለት ነው። ሀገራችን ያው ተኪ ምርቶችን ሙሉ በሙሉ አስቀርታ ከውጭ ጥገኝነት ነፃ ሆና ራሷን ችላ ለመቆም ከፍተኛ ጥረት እያደረገች ትገኛለች። ከዛ አኳያ እንደዚህ አይነት አገር ውስጥ የሚያመርቱ ፋብሪካዎች ትልቅ ግብአት የሚሆኑ ትልቅ አስተዋጽኦ የሚያበረክቱ ስለሆኑ ትልቅ ድጋፍ ከመንግስት ጋር በቅርበት ሊሰሩ ሁኔታዎች ሊመቻቹላቸው ምን አነሳቸው ምን ጎደላቸው የሚለው በቅርበት አብሮ መስራት የተሻለ ውጤት ያስገኛል። ፓይፕ ከውጭ ነበር የሚመጣው እና እዚህ ያመረትን ከውጭ ቢመጣ ነው በጣም ከባድ ነው፣ ብዙ ነው ዋጋው። እዚህ ግን በአገር ምርት በአገር ሂውማን ሪሶርስ ስለምናመርተው ያው በተሻለ ዋጋ ለኛም ያው ለአምራቾችም ለህብረተሰቡም በቅናሽ ዋጋ እያቀረብን ነው። ውጭ ቢመጣ ኖሮ ለምሳሌ 30 እና 40% ጨምሮ ነው የሚመጣው። የትራንስፖርት ኮስት እንኳን ራሱ በጣም ብዙ ነው። ለመንገድ ቀለም ግብአት የምንጠቀመው ቀደም ሲል የሀገራችን ኢምፖርት ነበር የምታደርገው። እኔም ላለፉት 10 ዓመታት ቀለሙን ኢምፖርት በማድረግ ተጠቀም ነበር። የአዲስ አበባ ኢንቨስትመንት ኮሚሽን በሰጠን እድል ከቀረጥ ነፃ ማሽኑን በማመቻቸት ወደ ሀገር ውስጥ እንድናስገባ አድርጎን ማሽኑን ካስገባን በኋላ
የውጭ ምንዛሪ ሰብስቲቲዩሽን አድርገናል። በዚህም 73% አካባቢ የውጭ ምንዛሪ ልናድን ችለናል። አገር ውስጥ ያለው ግብአት ወደ 73% ይሸፍናል። ቀደም ብሎ ግን ሙሉ ለሙሉ ያለቀለት ምርት ነበር የምናስገባው። ከውጭ ሲመጣና እዚህ ሲመረት ይለያያል። እዚህ ሲመረት ራስን ያመረት ከሆነ የተሻለ እቃ ምርት ነው የምትሰጠው። ማህበረሰቡ ላይ እምነት ትፈጥራለህ። አንተ እዚህ አምርተህ ስትሰጠው ምናልባት የተበላሸ ከሆነ ወይ ኳሊቲ የወረደ ከሆነ እንኳን በቅርቡ አንተ ነው የሚጠይቀው፣ አንተ አለ። ስለዚህ የማህበረሰቡ ችግር ሶልቭ ታደርጋለህ ማለት ነው። ስለዚህ ከውጭ ከሚመጣ ባለቤትነት የለውም። ዝም ብለህ ካገኘው ነው የምትገዛ፣ የምትጠይቀው የለም። ስለዚህ እሱን ነገር በትልቅነት እየቀረፍን ነው። ከሚጠበቁ ከሶስት ነገራቶች ውስጥ አንዱ ተኪ ምርት ማምረትና ኤክስፖርት ማድረግ ነው። ለሀገር ውስጥ ገበያም ለውጭ ገበያ ምርቶቻቸውን ማቅረብ ነው። እሱ ላይ በጣም በሰፊው እየሰራን እንገኛለን። ተኪ ምርት የሚያመርቱ 666 የሚሆኑ ፕሮጀክቶች አሉን አሁን ላይ። ኮሚሽኑ በኢንቨስትመንት ዘርፍ ላይ ተሰማርተው ለሚሰሩ ባለሀብቶች የማማከርና የቴክኒክ ድጋፍም ያደርጋል። እንደ አሰራርም እንደ ሴክተር መረጣ ላይ በኤክስፖርቶቻቸው የአዲስ አበባ ኢንቨስትመንት ኮሚሽን ኤክስፐርቶች በብዙ ድጋፍ አድርገውልናል። እንደዚህ ብታረጉ የሚባለውን ቴክኒካል ሰፖርት ከምንም በላይ ምክንያቱም በዛን ሰዓት ላይ እኛ ምንም የምናውቀው ነገር አልነበረም። አይዲያው ነው የነበረን፣ ፋይናንሱ ነው የነበረን። ግን ከዚህ ሌጋሊ ላይሰንስ ጋር በተያያዘ ነገር በጣም ድጋፍ አድርገውናል። ክትትል ድጋፍ እዚህ መጥተው በመመልከት ምን እናገዛችሁ ይላሉና ከኛ ጋር በጣም በቅርበት ነው የሚሰሩት። ከዚህ በፊት በትንሽ ይሰራ የነበረው አሁን ማሽኖቹ በመኖሪያቸው ምክንያት በዛ አድርገን ስራችንን ሰፋ አድርገን ለመስራት እንድንችል አድርጎናል ማለት ነው። ኢንቨስትመንት እንግዲህ እንደሚታወቀው ከለውጡ በኋላ ነው ሰፊ ትኩረት ተሰጥቶት እየተሰራበት ያለው። ከለውጡ በፊት ነበሩ ግን ያን ያክል ውጤታማ የሆኑ ስራዎች የተሰሩበት ወይም ደግሞ ውጤታማ የሆነ ዘርፍ አልነበረም። ከለውጡ በኋላ በጣም ሰፊ ትኩረት ተሰጥቶት የአሰራር ስርዓት ተዘርግቶለት አደረጃጀት ተበጅቶለት ራሱን የቻለ ተቋም ሆኖ እንዲቀጥልና በጣም በሰፊው መንግስት ትኩረት ሰጥቶ ኢንቨስትመንት ዘርፉ ላይ እየሰራ ይገኛል። ለ5 ዓመት ያህል ታክስ አልከፈልም። ያው የፎይታ ጊዜ ነበረን። በዚህ ነገር ድጋፍ አድርጎልናል። የፕሮዳክሽን ቦታዎችን በመስጠት ፕራዮሪቲ ደግሞ ለሎካል ከኢምፖርተሮች በተሻለ ለሀገር ውስጥ አምራቾች ደግሞ ሞር የተሻለ ፕራዮሪቲ በመስጠት መንግስት ይህንን ደግፎናል እና ልናመሰግን እንፈልጋለን። የመስተዳደሩ ኢንቨስትመንት ቢሮ የቅርብ አጋራችን ነው። በአብዛኛው ማሳየት የምንችልባቸው ነገሮች አሉ። ለምሳሌ በቅርብ ጊዜ ሾሩማችንን አስመርቀናል። ከዚህ ከጀርመን አደባባይ እስከ መብራት ኃይል ባለው ቦታ ላይና ምክትል ከንቲባ ዣንጥራር ነበሩ ቦታውን የመረቁልና የዛን ጊዜ ያቀረብናቸውን ጥያቄዎች ተመልክተውና ኢንቨስትመንት ቢሮን በየጊዜው በራሳቸው መለኪያዎች በየወሩ ሪፖርት ይቀበላሉ። እንቅስቃሴዎቻችን፣ የሰው ኃይላችንን፣ ተግዳሮቶቻችንና ውጤታችንን ይለኩበት አላቸው። እሱን መሰረት አድርገው ይመስለኛል ቅርብ ጊዜ 5000 ካሬ የሚሆን ቦታ በአዲስ አበባ መስተዳድር ውስጥ ተሰጥቶናል። እኛ እንድናስፋፋ የስራው ባህሪ የሰው ኃይልንም ለመጨመር ስራውንም ለማስፋት ስለሚፈልግ ከፍተኛ አጋራችን ነው የአዲስ አበባ ከተማ መስተዳድር ኢንቨስትመንት ቢሮ። የአዲስ አበባ ኢንቨስትመንት ቢሮ አሁን ያለንበት ይሄ ፋብሪካ የሰጠን ያው እንግዲህ በነፃ ነው። ለማበረታታት ሲባል በነበረው በኢንቨስትመንት ፈቃድ አውጥተን በሊዝ ሰጥቶን በርካሽ ዋጋ ለዚህ ለደረስንበት አስተዋጽኦ ትልቅ ነው። ስለዚህ አሁንም የገቡ ያሉ ማሽኖች እንዳሉ ማሽኖቻችን ከቀረጽ ነፃ ነው የገቡት። ከቀረጽ ነፃ ገብተው ያው እንግዲህ አጋዥ ሆነዋል ማለት ነው። ቢቀረጽ ኖሮ ያው ወርኪንግ ካፒታል ያጥረን ነበር። ወርኪንግ ካፒታል ያው እየተጠቀምነው ያለ ነው ከቀረጥ ነፃ ስለሚሰጠን ነውና በየጊዜው ይደግፈናል። ጥሩ ነው በጣም።
በአሁኑ ሰዓት በተጨማሪ የአዲስ አበባ ኢንቨስትመንት ቢሮ ለማስፋፊያ ሁለተኛ እድል ሰጥቶን ተጨማሪ ማሽነሪ አምጥተን ተክለናል እዚሁ አቅራቢያ ላይ። ነገ ተነገ ወዲያ ደግሞ የተሻለ እና ትልቅ ኢንዱስትሪ እንደምንከፍት ተስፋ አለን። የታክስ ሆሊዴ የምንለው ወይም የታክስ እፎይታ ወደ ስራ እንደገባን ወደ ማምረት ስራ እንደገባን የታክስ እፎይታ የ5 ዓመት ተሰጥቶናል። እሱንም ተጠቅመናል። ካፒታል ጉድ ያው ኢንቨስት ስታደርጊ ካፒታል ጉድ ቀረጥ ነፃ ነው የሚፈቀድልሽ። ያንን ነገር እንድናገኝ ፕሪቪሌጅድ እንድንሆን አድርገውናል። እንዲሁም በተለያየ ጊዜ ለማስፋፊያ በምናደርገው ተጨማሪ እቃዎች ሲኖሩ ምናምን ነገር እነሱ ሰፖርት የሚያደርጉ የድጋፍ ደብዳቤ ለገንዘብ ሚኒስቴርም ለገቢዎች እና ጉምሩክ ባለስልጣንም ደብዳቤዎችን እየጻፉ ትልቅ እርዳታ አድርገውልናል። ወደ ውጭ ኤክስፖርት የሚያደርጉ ደግሞ 100 የሚሆኑ ፕሮጀክቶች አሉ። አሁን እነሱ ዝም ብለው አይደለም እዚህ የደረሱት፣ ሰርተውና ተሰርተውባቸው ታግዘው ተደግፈው ነው። ይሄን ለማድረስ እዚህ ለመምጣት የሚያስፈልጋቸውን ድጋፍ በሙሉ በእኛ በኩልም እየተደረገላቸው ከተማ አስተዳደሩ መደገፍ ባለበት እየደገፈ ሌሎች ተቋማቶችም በሚያስፈልጋቸው መልኩ ሁሉ እየተደገፉ እየሰሩበት ያለበት ሁኔታ አለ። እቅዳችን ራዕያችን በምስራቅ አፍሪካ ተደራሽ የሆነ ካምፓኒ ገንብቶ ጎረቤት ሀገሮቻችንን ማዳረስ ነው። ይሄ ምርት በተለይ የመንገድ ቀለብ ምርቱ ቶታሊ ከቻይና ነው ለመላው አፍሪካ የሚመጣው። ስለዚህ ዙሪያችን ያሉትን እንደ ጅቡቲ፣ ሶማሊያ፣ ኬንያ፣ ኡጋንዳ ድረስ ገበያውን ዘርግተን ለመስራት እየተንቀሳቀስን ነው። ከኬንያ ኮንትራክተሮች ጋራ ምርቱን ለማቅረብ ዲስከሽን ጀምረናል። ባለን የስራ ሁኔታ በመንግስትም ጥሩ እይታ ነው ያለን። ድርጅቱም አሪፍ ስራ እየሰራ ነው። እስካሁን ባለን ሰዓት ደግሞ በመንግስትም እውቅና ተሰጥቶናል፣ ተሸላሚዎች ሆነናል። የሆነ ደረጃም አግኝተናል፣ የተሻለ ደረጃ። ከኢንቨስትመንት ጋር በተያያዘ በተለይ ብዙ ያልተነኩ የስራ ዘርፎች የስራ ኤሪያዎች አሉ። አንዱ ይሄ የሌብል ፕሪንቲንግ ነው። እቅዳችን በፕላን ደረጃ በተለይ ኢስት አፍሪካ ላይ ባሉ ሀገሮች ላይ ይህንን የሌብል ህትመት ስራ ብዙ እየተሰራበት አይደለም እና እኛም ደግሞ ከተለያዩ ማሽኖችን በጣም ዲጂታል የሚባሉ አሁን ዘመኑ ደረሰባቸው የሚባሉ ቴክኖሎጂዎች ላይ እነዚህን ማሽኖች በማስመጣት በፍጥነትና በጣም በኳሊቲ ባላቸው ስራዎች ወደ ኢስት አፍሪካም የማሰራጨት እቅድ አለን። አሁን ለጊዜው ግን ያው እዚህ ያለውም ተደራሽ በጣም ገና ስለሆነ ኢትዮጵያ ውስጥ ራሱ በጣም በብዙ ስለሚፈለግ እዚሁ ላይ ነው ያለ ነው። ለውጭ ገበያ የሚቀርቡ ምርቶቻችን በአፍሪካም በዓለምም ደረጃ ተወዳዳሪ ሆነው ብቃት ያላቸው አቅም ያላቸው ካምፓኒዎች ተፈጥረው ወደ ውጭ እያቀረቡ ያሉ አሉ። እነሱም ደግሞ ውጤታማ ሆነው ስራቸውን እያስፋፉ ገበያቸውን እያስፋፉ ያለበት ሁኔታ አለ። እዚህ ላይም በጣም ትልቅ ለውጥና የሚጨበጥ የሚታይ ለውጥ የመጣበት ሁኔታ ነው ያለው። አምራቾች የሚጠይቋቸውን የፋይናንስና የቦታ ማስፋፊያ ጥያቄዎች ከሌሎች አጋር ተቋማት ጋር ስምምነት በማድረግ በቅንጅት በመስራት ለጥያቄዎቻቸው አፋጣኝ ምላሽ እየሰጠ ይገኛል። በዋናነት ኢንቨስትመንት ስንል ኢንቨስትመንት በራሱ ጀምሮ የሚጨርሰው ስራዎች የሉትም። አብዛኛውን ስራ የፋሲሊቴሽን ስራ ነው የምንሰራው። ከተለያዩ ተቋማት ጋራ በቅንጅት እንሰራለን። ከነዛም ውስጥ የተለያዩ የፋይናንሻል ተቋማቶች አሉ፣ የመስሪያ ቦታዎች አሉ፣ ኢንዱስትሪ ቢሮ አለ። የተለያዩ ተቋማት ለኢንቨስትመንቱን ለማሳለጥ አገልግሎት የሚሰጡ ተቋማት አሉ። ከነዛ ጋር በመቀናጀት ኢንቨስተሮች የሚያነሷቸውን ጥያቄ ለመመለስ በተለያየ ጊዜ ከነሱ ጋር ተቀናጅተን እንሰራለን። ማደግ የሚፈልጉ ወይም ደግሞ ማስፋፊያ የሚፈልጉ ለውጥ ላይ ያሉ ኢንቨስትመንቶችንም እንደየ ጥያቄያቸው እንደየ ሁኔታቸው እየታየ እንደ አስፈላጊነቱ ምላሽ እየተሰጣቸው እየተበረታቱ እየተደገፉ ያሉበት ሁኔታ ነው ያለው። ለእኛ ለአምራቾቹ ከፍተኛ የሆነ የጀርባ አጥንት ነው የሚሆነው። ስጋት አይኖርብንም ማለት ነው። ቦታዎችን ባመቻቸልን ሌሎችንም እርዳታዎች ቅድም እንዳልኩት ተግዳሮቶቻችን ከሀርድ ከረንሲ ጋር ሊሆን ይችላል፣ ከቦታ ጋር ሊሆን ይችላል፣ ከሰው ኃይል ግብአት ጋር ሊሆን ይችላል፣ የሰለጠነ ሰው ኃይል። እነዚህም በቅርብ አለሁ የሚል አካል መኖሩ እንደ ኢንቨስትመንት ኦፊስ መኖሩ መተማመን እንዲኖረንና ስራችንን እቅዳችንን አብሮ ለማስኬድ
በዚህ አጋጣሚ እነሱ ብቻ ሳይሆኑ እነዚህ ፋይናንሻል ኢንስቲትዩሽኖች ይህንን ነገር ተከትለው በተለይ የኤሌክትሪክ መኪናን በሚመለከት ከፍተኛ ድጋፍ እያደረጉልን ነውና በእኛ በኩል አሁን የመገጣጠሚያ ድርጅቶች መሰል ድርጅቶችም አሉ ጥሩ ሁኔታ ላይ ነው ብለን እናምናለን። ኮሚሽኑ የኢንቨስትመንት ፍቃድ አውጥተው ስራ ላይ ለተሰማሩ ባለሀብቶች ጉዳያቸውን በአንድ መስኮት አገልግሎት እንዲያገኙ የአሰራር ስርዓት በመዘርጋት በዘርፉ ያለው መነቃቃት እንዲጨምር አድርጓል። እንደ ሀገር ደግሞ አሁን በቅርቡ ያቋቋምነው መሶብ አንድ ማዕከል አገልግሎትም ለዚህ ትልቅ አስተዋጽኦ ያበረክታል ማለት ነው። ጊዜ ወርቅ ነው እና የሚባለው እንደ ሀገራችን ጊዜም ደግሞ ኢፌክቲቭሊ ኤፊሺየንሲሊ ሰው ለመጠቀም አንድ ጉዳይ ይዘሽ 6-7 ቢሮ ከመሄድ አንድ ተቋም ላይ አንድ ሰው ሄዶ ጉዳዩን መፈጸም ከአገልግሎት አሰጣጥም አንፃር አገልግሎት አሰጣጥን ከማሳለጥ አንፃር የባለ ሀብቱንም እንግልት የባለ ሀብቱንም የማህበረሰቡንም ጥያቄ ከመመለስ አንፃር መሶብ አንድ ማዕከል እንደ ሀገር ተቋቁሞ እየተሰራ ይገኛል። የህዝቡን እንግልት ከመቀነስ አንፃር ነው። ህዝብ ስንል እዚህ ውስጥ ነጋዴውም አለ ባለ ሀብቱም አለ። ስለዚህ ለነሱ ከተፈጠረላቸው ምቹ ከአሰራር ስርዓት ውስጥ አንደኛው ነው ማለት ነው። የድርጅት ሲቋቋም በ11 ሚሊዮን 500 ሺህ ብር ነው ሲቋቋም። በዛን ጊዜ 3 ማሽኖችን ከቀረጥ ነፃ እንድናስገባ አረጋለን። ከዛ 2009 ላይ ደግሞ እንደገና ተጨማሪ 2 ማሽኖች የዚህ የጥሬ ዕቃ ማምረቻ ያው እንደዚሁ ከቀረጥ ነፃ ድጋፍ አድርጎልናል። ሶስተኛ ደግሞ አሁን የመጣው ማሽን ይሄኛው ደግሞ ትልቅ ዘመናዊ ማሽን ነው። በተለይ የዛኛው የፒቪሲው የፓይፑ ምርት በጥፍ የሚያሳድግ ነው። ይሄን ደግሞ ለሶስተኛ ጊዜ ፈቀደልን ማለት ነው። አሁን እንግዲህ ኢንቨስትመንቱ ካየነው በ11 ሚሊዮን 500 ሺህ ነው 97 ላይ ተቋቋመው። 2009 ደግሞ 7 ሚሊዮን አስፋፋን በ7 ሚሊዮን 2016 ላይ ደግሞ 509 ሚሊዮን ብር አስፋፍተን ይሄን ማሽን አስመጥተናል። በከፍተኛ ሁኔታ በፋይናንሻልም በሰው ኃይልም ከፍተኛ ለውጥ እያመጣ ነው። ካፒታል ደረጃ ሲቋቋም ከነበረበት አሁን ከ5 ሚሊዮን ተነስቶ በዚህ በ3 ዓመት ውስጥ ወደ 89 ሚሊዮን ድረስ ካፒታል ደርሷል። ይሄን ደግሞ ትልቁን እገዛ ያደረገልን የአዲስ አበባ ኢንቨስትመንት ኮሚሽን ነው። ለዚህ ትልቅ ምስጋና ማቅረብ እፈልጋለሁ። እንደ አዲስ አበባ ከተማ አስተዳደርም ስናየው ከጊዜ ወደ ጊዜ ለውጡ እየጨመረ ውጤቱ እየጨመረ ስራውም እየሰፋ የመጣበት ሁኔታ አለ። በዚህ አመት ካየን እንግዲህ በርከት ያሉ ስራዎች የሰራንበት ውጤታማ የነበርንበት ዓመተ ምህረት ነው ማለት እንችላለን። ፍቃድ ከወሰዱ ኢንቨስተሮች ስንጀምር ይሄ የዘርፉን መነቃቃት ምን ያክል ዘርፉ ላይ ስራ እየተሰራ እንደሆነ እየሰፋ እንደሆነ የሚያሳይ ነው ማለት ነው። ከዚህም አንፃር ወደ ስራ የገቡ ፕሮጀክቶችን ስናይ ሰፊ የስራ እድል ፈጥረው ስራ እየሰሩበት ያለበት ሁኔታ አለ። ተኪ ምርት ከማምረትም አንፃር ኤክስፖርትንም ከመጨመርም አንፃር ሰፋፊ ስራዎች እየተሰሩ ለውጡ ከጊዜ ወደ ጊዜ እየጨመረ የዚህ አመት ለውጥ ብቻ ብናየው ከ2017 ጋር ስናነጻጽረው በጣም ሰፊ ልዩነት ያለው ከእቅዳችን በላይ ያሳካንበት ውጤታማ የሆነ ዘርፍ ነው ማለት እንችላለን። ኢንቨስትመንት ሲስፋፋ አገሪቷ ታድጋለች። የፎሬን ከረንሲ እጥረት አለ የምንለው ነገር በአጭሩ ይቀረፋል ማለት ነው። ኢንቨስትመንት ማለት ያው ግማሹ ሲልክ ግማሹ ደግሞ ያመጣል ማለት ነው። ስለዚህ እኛ እንግዲህ እስካሁን ድረስ አስመጥተን ነው እያመረትን ያለ ነው። የሚልኩ ደግሞ ፎሬን ከረንሲ ለአገሪቷ ገቢ ያደርጋሉ ማለት ነው። እኛም ልከን ምርታችን ልከን ፎሬን ከረንሲ እናመጣለን፣ ለራሳችን እንችላለን፣ ለሚፈልጉም እንተርፋለን ማለት ነው። ለባለሙያዎች በማሰልጠንና የቴክኖሎጂ ሽግግር በማድረግ አዳዲስ ቴክኖሎጂዎችን በማስተማር የስራ እድልን በመፍጠር አዲስ ስኪል ወይም ደግሞ አዲስ ክህሎቶችን በማስተማር ነው እየሰራን ያለነው። እንደ ከተማ አስተዳደሩ ሰፊ የስራ አጥ ቁጥር የነበረበት ሁኔታ ነው የነበረው። አሁን ላይ ይሄ ዘርፍ እዚህ ዘርፍ ላይ ደግሞ በርከት ያሉ ወጣቶች፣ ሴቶች የስራ እድል እየተፈጠረላቸው
ሰፋፊ የስራ እድል ተፈጥሮላቸው የህዝቡንም ጥያቄ በሚመልስበት ለሀገርም እድገት ደግሞ የራሱን አስተዋጽኦ በሚያበረክት መልኩ ስራ እየተሰራበት ይገኛል ማለት ነው። የአዲስ አበባ ኢንቨስትመንት ኮሚሽን በእውቀትና በክህሎት የዳበረ አምራች ለመፍጠር እንደየስራ ባህሪያቸው የእውቀትና የቴክኖሎጂ ሽግግር የሚያገኙበትን አስቻይ ሁኔታ አመቻችቷል። የቴክኖሎጂ ሽግግር አብዛኛው እዚህ በሀገር ውስጥ የተገኘ ነው። መጀመሪያ አካባቢ የተወሰነ ከውጭ ለመጣሽ ሽግግር አለ። ግን አሁን ሙሉ በሙሉ በሀገር ውስጥ ባለሙያ ነው የሚሰራው። አብዛኛው ነገር ሁሉ ነገር ኢቭን አሁን እኛ የዚህ የማሽን ዳዮች እዚህ ፓንች አሉ ሳይዝ ምናምን የተለያየ ፓይፕ ሳይዝ ምናምን ሲፈለግ እዚሁ ሀገር ባሉ በአነስተኛና ጥቃቅን በተደራጁ በእነሱ ነው የምናሰራው። በዋናነት ከምናደርጋቸው ድጋፍና ክትትል አንፃር የውጭ ዜጎች ቅጥር አለ። እዚህ መጥተው ይቀጥራሉ ካምፓኒዎች። አንደኛ ማሽነሪ ሲገዙ ማሽኑን አምጥተው ከገዙበት ካምፓኒ እዚህ መጥተው ነው የሚተከለው። ሁለተኛ የተከሉት ሰዎች የእውቀት ሽግግር ያደርጋሉ። በዛ ውስጥ ሁለት ነገር ይገኛል። የመጀመሪያው እውቀት ሽግግር ይገኛል። የኛ የሀገር ውስጥ ዜጎቻችን ከነሱ የሚወስዷቸው እውቀት አለ። አንደኛ ማሽኑን እንዴት መጠቀም እንደሚችሉ፣ አገልግሎት ላይ እንደሚውል፣ ከአገልግሎት በኋላ ከተበላሸ እንኳን እንዴት ሜንቴን ማድረግ እንደሚችሉ አይነት ነገራቶች ብዙ የእውቀት ሽግግሮች ይገኛሉ። ከዛ ውጪ የቴክኖሎጂ ሽግግር ነው። አሁን ዓለም ላይ ያሉ ትልልቅ ቴክኖሎጂዎች ከውጭ ገብተው ነው እዚህ የሚሰሩት። ስፔሻሊ ማሽኖቹ ከውጭ ነው አብዛኛው የሚመጡት፣ መተው እዚህ ነው የሚገጠሙት። ስለዚህ እነዛ ማሽኖች ሀገራችን ላይ ሲመጡ የቴክኖሎጂ ሽግግርም በዛው እየተደረገ ነው ያለው። የክትትልና ድጋፍ ስርዓታችን አንደኛው እሱ ነው። የውጭ ዜጎች መተው ምን ያክል እውቀት ሽግግር አደረጉ፣ ምን አበረከቱ ነው እንጂ መተው እዚህ ሙሉ በሙሉ እነሱ ራሳቸው ራን እንዲያደርጉ ሳይሆን እውቀት ሽግግር እንዲያደርጉ፣ ለምን ያክል ሰራተኛ እውቀት ሽግግር አደረጉ፣ ምን ያክል ሰራተኞች ደግሞ ያንን ስራ ኤክሰርሳይዝ ማድረግ ቻሉ፣ ማሽኑንም ሜንቴን ማድረግ ቻሉ የሚለውን ስለ ማሽኑ ያላቸው እውቀትም ምን ያክል ጨመረ የሚለውን በዛው እየተከታተልን እንደግፋለን። እዚህ ላይ ደግሞ ትልቅ ለውጥና ውጤት መምጣት የቻለበት ሁኔታ አለ። ከቴክኖሎጂ ሽግግርም ከእውቀት ሽግግርም አንፃር ጥሩ ውጤትን ያገኘንበት ሁኔታ አለ። በከተማው በተለያዩ አካባቢዎች ቅኝት ባደረግንባቸው አምራች ፋብሪካዎች የመስሪያ ቦታ ማከፋፈያ፣ የብድርና የፋይናንስ የውጭ ምንዛሬ እጥረት መኖሩ በዘርፉ ካጋጠሙ ተግዳሮቶች መካከል ይጠቀሳሉ። ፎሬን ከረንሲ እጥረት ችግር ያለን ችግር ያው ለሚመለከተው እንዲያሳውቅልን፣ መሬት ደግሞ አስፋፍተን ለመስራት ተቸግረናል። እሱንም እንዲቀርፍልን፣ ከዛ በዚሁ ላይ ደግሞ እንዲቀጥል ያለው ቀልጣፋ የሆነ አገልግሎት በዚሁ እንዲቀጥል የመስሪያ ቦታ ችግር ያለባቸውም በጥያቄያቸው መሰረት በቀደም ተከተል ለሀገር በሚያበረክቱት አስተዋጽኦ፣ ለከተማ አስተዳደሩ በሚያበረክቱት አስተዋጽኦ ከፕሮጀክቱ አስፈላጊነት በመነሳት እያበረታታንና እየደገፍን ይሄን የሚሰራ ራሱን የቻለ አካል አለ። ከነሱ ጋር በመተባበር እኛም በቅንጅት እነዚህ ጥያቄዎች እንዲመለሱ እያደረግን ባለሀብቶቻችን በተለያየ ጊዜ ፕሮሞት እየተደረጉ እየተደገፉ የመጡበት ሁኔታ አለ። የአዲስ አበባ ኢንቨስትመንት ኮሚሽን ከተማዋን ለሀገር ውስጥና ለውጭ ባለሀብቶች ምቹ የኢንቨስትመንት መዳረሻ በማድረግ ለዜጎች የስራ ዕድል በመፍጠር የኢኮኖሚ እድገትን በማፋጠን የከተማዋን ተወዳዳሪነት በማረጋገጥ አዲስ አበባን በአፍሪካ ቀዳሚ የኢንቨስትመንት መዳረሻ ለማድረግ ራዕይ ሰንቆ እየሰራ ነው። መጥተው አዲስ አበባ ላይ ኢንቨስት ያድርጉ። እኛም ኢንቨስት ማድረግ የሚመጡ ባለሀብቶችን ለማገዝና ለመደገፍ በራችን ክፍት ነው። አገልግሎታችንም የተሳለጠ ነው። የተሻለ እድሎችም ስላሉ አዲስ አበባ ላይ መጥተው ኢንቨስት እንዲያደርጉ ጥሪ ያቀርባለሁ። ኑና ኢንቨስት አድርጉ አዲስ አበባ ላይ።